የኛ ሰው አያነብማ እግዚአብሔር ይመስገን። እኔ አሁን ሰው እንዲያነብ ይገፋፋ። እኔ አሁን ብዙ ጊዜ ሰው አለማንበቡ ነው እኛን ሊቃርጎን ያቆየን። ሰው ቢያነብ እኮ የዕለት እንጀራችሁ ሁሉ አደጋ ላይ ይወርቃል። ሚስጥር ወጣ። እኛም አለ ይሄን ነው። ክርስቲያን ወገኖቻችን ቄሶቹ መጽሐፍ ቅዱስን ሌሎች መጽሐፎችን እንድታነቡ አይፈልጉም። ካነበባችሁ ኢየሱስ ፍጡር እንደሆነ፣ ነብይ እንደሆነ፣ ባሪያ እንደሆነ፣ ክርስትና ውሸት እንደሆነ ትረዳላችሁ። ለዛ እንድታነቡ አይፈልጉም። ቄሱ ራሱ ሰምታችሁታል፣ አምኗል። ካነበበ እንደሚጋለጥ ማለት ነው። ለማንኛውም ችግር የለውም። እኔ መጽሐፋችሁን አስተምራችኋለሁ። እሺ ተመልከቱ። ምሳሌ መጽሐፍ ቅዱስ ትንቢተ ኢሳይያስ ስትከፍቱ ኢየሱስ ፍጡር ነው የሚል ነገር አለ። አሳያችሁ። ትንቢተ ኢሳይያስ ምዕራፍ 49 ላይ እንደዚህ ይላል። አሁንም በእግዚአብሔር ፊት ከብሬአለሁ፣ አምላክ ጉልበትህ ሆኖኛል። ያዕቆብን ወደ እርሱ እንድመልስ እስራኤልን ወደ እርሱ እንድሰበስብ ባሪያ እሆነው ዘንድ ከማህፀን ጀምሮ የፈጠረኝ እግዚአብሔር እንዲህ ይላል። ተናጋሪው ማነው? ኢየሱስ ነው። ምን አለ? ባሪያ እሆነው ዘንድ እግዚአብሔር ፈጠረኝ ይናገራል። አያችሁ ወገኖቻችን። ስለዚህ አምላካችን ብላችሁ እያመለካችሁት ያላችሁት ፍጡር ነው። ይሄን ነው ቄሶቹ እንድታውቁ እንድታነቡ ያልፈለጉት ማለት ነው። ለማንኛውም አንዳንዶች ደግሞ እዚህ ጋር ተናጋሪ ኢየሱስ አይደለም ካላችሁ ላሳያችሁ። አንድምታ ከፍቼ ተመልከቱ። አንድምታ ረድኤቱ ሰወረኝ፣ አንድም ስም ብለህ መልስ። በእናቴ ማህፀን ሳለሁ ስሜን ክርስቶስ አለኝ፣ ወንጌልን እንዳስተምር አደረገኝ፣ በስልጣኑ በፈጠረው በስጋ ሰወረኝ ያለ ይናገር። ተናጋሪው ማን ነው አለ? ክርስቶስ አለኝ ያለ ትንቢታዊ ቃል እንደሆነ ያስቀምጣል። ስለዚህ ወገኖቻችን አያችኋ፣ አምላካችን ብላችሁ እያመለካችሁት ያላችሁት ባሪያ ነው፣ የእግዚአብሔር ባሪያ ነው። ይሄን ያልኳችሁ ብዙ ጉዶች አሉ። ኢንሻአላህ ስቴፕ ባይ ስቴፕ እያደረኩኝ አስተምራችኋለሁ። እናንተም ግን በራሳችሁ መጽሐፍ ቅዱስን አንብቡ። አላህ ሂዳያ ይስጣችሁ። ወሰላሙ አለይኩም። ማለዳ ስዕል ካለችም ስዕሏ 3 ለስላሴ እንሰግዳለን፣ 1 ለእመቤታችን እንሰግዳለን፣ 1 ለመስቀል እንሰግዳለን፣ 1 ለቅዱሳን እንሰግዳለን፣ 1 ለቤተ ክርስቲያን 7 ስግደት ስንወጣ። አዑዙ ቢላህ። እንደሰማችሁት 7 ጊዜ ለስዕላት እንሰግዳለን ያሉት ማርያም፣ ኪዳነ ምሕረት፣ ስላሴ እያሉ እየመረጡ ይሰግዳሉ። አይገርምም? ቆይ አእምሯችሁ እንዴት ነው የሚቀበለው ግን? ጥያቄ 7 አካላት አድርጋችሁ እንደው አእምሯችሁ ይቀበለዋል? ይገርማል። ግን በእስልምና ሙስሊሞች ለማን ነው የምንሰግደው ካልን ያው አምላክ እንደዚህ ይላል፣ ስግደቴ፣ መገዛቴ፣ ህይወቴ፣ ሞቴ ለዓለማቱ ጌታ ለአላህ ነው በል። ስለዚህ ሙስሊሞች የምንሰግደው ህይወታችን ሙሉ ነገራችን ለአምላካችን ብቻ ነው እንጂ ማርያም ምናምን እያልን አንሰግድም። እናንተ ግን 7 ጊዜ ለተለያዩ ለ7 አካላት ትሰግዳላችሁ። በጣም ይገርማል። ከሱም አልፎ ደግሞ የሚገርመኝ ነገር ምንድነው? ለስዕል የማይሰግድ ካለ ይገደላል፣ ይጠፋል። ማስረጃ ያው ተአምረ ማርያም እንደዚህ ይላል፣ በስዕሏ ፊት ስገዱ፣ በስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩ አይታወቅ። ለማርያም ስዕል የማይሰግድ ካለ ይጥፋ፣ ስም አይጠራው አይታወቅ፣ በሰማይ ያሉ መላእክትም ይፈጸም ይሁን ይበሉ ይላል። ስለዚህ አንድ ሰው ለማርያም ስዕል አሰግድም ካለ ይሞታ፣ ይጠፋ ማለት ነው። መላእክቶች ይረግሙታል። በጣም የሚያሳዝነው። ከሱም አልፎ ደግሞ ሲጸልዩ አፋቸው ሽንኩርት የሚሸት ከሆነ ማርያም ራሱ ታባራቸዋለች። አሁንም ማስረጃ ያቀርብላችሁ። ገድለ ክርስቶስ ሰምራ እንደዚህ ይላል፣ ከዚያም የእመቤታችንን ስዕል ስትሳለም የብርሃን እናቱ የእመቤታችን የማርያም ስዕል እጇን በግንባሯ ላይ አድርጋ የበላሽው ሽንኩርት ሸቶኛል፣ ወደ ኋላ ተመለሽ አለቻት ይላል። ስዕሏ ምን አለች? አፍሽ አትስገጂልኝ፣ ወደ ኋላ ተመለሽ ይላል። ስለዚህ አፋቸው እንኳን መሽተት አይችልም ማለት ነው። ማርያም ትቆጣቸዋለች። ኢቭን ከሱም አልፎ ደግሞ ሊገደሉም ይችላሉ። ወገኖቻችን እንደዚህ አይነት ፍልስፍና እንደዚህ አይነት አስተሳሰብ አእምሯችሁ ይቀበለዋል? ነውዙ ቢላህ። አላህ ሂዳያ ይስጣችሁ። ወሰላሙ አለይኩም። ሙቶ ራሱ የማይታረፍበት ሀገር እንዳያችሁት የሞት አጽም ይዘው መድረክ ላይ እያቀረቡት ነው ያሉት ኦርቶዶክሳውያን። ይሄን ለምንድን የሚያደርጉት ስንል አጽሙ ያለበት ቦታ ይፈውሳል፣ እዛ ቦታ የሄደ ገሃነም አይገባም፣ አጽሙን ያየ ገሃነም አይገባም የሚል ባዕድ አስተምሮ አላቸው። ማስረጃ ተመልከቱ። ገድለ ተክለ ሃይማኖት ምዕራፍ 60 ላይ እንደዚህ ይላል። አዳምጡ። የተክለ ሃይማኖት አጽም ካረፈበት ቦታ ቁርባንን የተቀበለ ሁሉ ሲኦልን አያይም ሲል ጌታ አንደበት ለማን ብለህ በእውነት እነጋሃልን አሉት ይላል ቄሶቹ። አይታችሁ ከሆነ ምን አለ እዚህ ጋር? ጌታ አጽሙ ያረፈበት ቦታ ሄዶ ቁርባን የተቀበለ ካለ ገሃነም አይገባም ይላል። ስለዚህ ገሃነም ላለመግባት እያው እንደዚህ የሞቱ ሰዎችን እያወጡ
ያሰቃያሉ፣ አጽም ያደርጋሉ ማለት ነው። ቢላህ አለይኩም እንግዲህ አጽም እኮ ነው፣ ግን ንግድ እንዲያደርግ ይሁን አላውቅም፣ መድረክ ላይ እየወሰደ ያቆሙታልና ይሄ ነገር ሊትራሊ ባዕድ የሆነ ከጣዖት አምላኪ ያመጣ ተግባር ነው። ባካችሁ ንጹሃን ይረፉበት፣ የሞቱ ሰዎችን አታስጨንቁ። ወሰላሙ አለይኩም።